Au début, ce sera difficile. ታሪካችን የሚጀምረው ኤሌና ከተባለችውና ፕሮፌሽናል የቫዮሊን ሙዚቃ አስተማሪ ጋር ነው። ኤሌና ለአንዱ ተማሪዋ የሙዚቃ ልምምድ እየሰጠች በመጀመሪያው አካባቢ ትንሽ ይከብዳል፣ ነገር ግን ቆየት እያልክ ስትሄድ ተለምዷለህ እያለች ያንን ረጅም የቫዮሊን ጥሩ የሆነ መሳሪያ አያያዝ ታስተምሯለች። ይህ ክርስቲያን ይባላል። የኤሌና ተማሪዋ ነው። እድሜው ገና 19 ዓመት የሆነም በፍቅር እሳት የተጠበሰ ልጅ ነው። ክርስቲያን የሙዚቃ ማስታወሻውን መመልከት ትቶ የኤሌናን ውበት እያየ አፉን ከፍቶ ይቀራል። ኤሌና ምን እያደረክ ነው? እኔ እኮ አስተማሪ ነኝ ብላም ልትቆጣው ስትሞክር ክርስቲያን ምንም ሳይፈራ የልቡን ያወጣዋል። 19 ዓመቴ ነው፣ አስተማሪዬ ብትወኝም እንኳ እንደ አንቺ ያለችው ሴት እወድና በማይ ምን ችግር አለው ብሎ በድፍረት ይናገራል። ኤሌና ደንግጣ አንተ ልጅ አርፋ ውጣ፣ ባሌ መጥቶ አጥንትህን ሳይሰባብርህ በፍጥነት ውጣልኝ ብላ ልታባረው ትሞክራለች። የእድሜና የደረጃ ልዩነት ሳይገድበው የተማሪው ልብ በመምህርቱ ፍቅር ሲነደፍ ታሪኩ ገና ከመጀመሪያው ልብን ይሰቅላል። በዚያው ቅጥበት የኤሌና ባል ኤሊዮት ወደ ክፍሉ ይገባል። ኤሊዮት ቁጡና አስፈሪ መልክ ያለው ሰው ነው። ይሄ ሁሉ ነገር ሰላም ነው ብሎ ሲጠይቃት ኤሌና ሁኔታው እንዳይበላሽ ፍርሃቷን ደብቃ አዎ ሁሉ ነገር ፍጹም ሰላም ነው ክርስቲያን አሁን ወደ ቤት ሂድ ብላ ትሸኘዋለች። ክርስቲያን ሁኔታው ስለተበላሸበት በጣም ያዝናል። በጣም አዝናለሁ ደህና ሁኝ ማዳም ስሚዝ ብሎ እየተጀነነ ይወጣል። ክርስቲያን እንደወጣ ግን የኤሌና ባል ኤሊዮት እውነተኛ አጋንንታዊ ባህሪውን ያሳያል። እንዲህ በንቀት እንድታወሪኝ አልፈቅድልሽም፣ አታከብሪኝም አይደል እያለ በንዴት ይጮህባታል። ኤሌና እየተንቀጠቀጠች ኤሊዮት እባክህ የሙዚቃ መሳሪያውን አትስበረው ብላ ስትለምነው ኤሊዮት በክፉ ሳቅ እየሳቅም ትክክል ነሽ፣ መሳሪያውን መስበር አልፈልግም፣ አንቺን ግን አጥንትሽን በሰባብርሽ ምንም አይመስለኝም ብሎ በጭካኔ ይደበድባታል። በማግስቱ ክርስቲያን ለሙዚቃ ትምህርቱ ወደ ኤሌና ቤት ይመጣል። ኤሌና በሩን ስትከፍትለት ፊቷና አካሏ በሙሉ በድብደባው ምክንያት ጠቁሮና በልዞ ያየዋል። ክርስቲያን ይህንን ሲያይ ደሙ ይፈላል። ይህንን ያደረገብሽ ባልሽ ነው፣ አሁን ይቼ እገድለዋለሁ ብሎ በንዴት ሊወጣ ሲል ኤሌና እያለቀሰች አይ እባክህ አሁን ሂድ አያስፈልግም ነገሩን አታብሰው ብላ ተከለክለዋለች። ክርስቲያን በሐዘንና በንዴት ተቃጥሎ ኤሌናን ሊያጽናናት ሲሞክር ድንገት የክርስቲያን እናት ወደ ክፍሉ ትገባለች። ልጄ ምን እየተካሄደ ነው ብላ ስትገባ ኤሌናን ታያታለች። ክርስቲያን ደንግጦ እማማ እሷ እኮ የቫዮሊን አስተማሪ ነች ይላታል። ዓለም እንዴት ጠባብ ናት! የእናትየው ቁጣ በድንገት ወደ ሳቅና እቅፍ ሲቀየር የታሪኩ መልክ ሙሉ በሙሉ ይለወጣል። እናቱ ግን የኤሌናን ፊት ስታይ በደስታ ትጮኻለች። ኦ አምላኬ ኤሌና ለምን የዩኒቨርሲቲ አሮጌ ጓደኛዬ እንደሆንሽ አልነገርሽኝም ብላ ታቅፋታለች። ነገር ግን የኤሌናን የተጎዳና ያበጠ ፊት ስታይ ይህ ደግሞ ምንድነው? ምን ሆነሽ ነው ብላ በጥያቄ ታፋጣታለች። ኤሌና በሀፍረትና በድንጋጤ ምንም አይደለም እኔ ብሄድ ይሻላል ብላ ልትወጣ ስትል እናቱ በፍጹም ልትለቃት አልፈቀደችም። አሁንም አትሄጂ እዚህ አብረሽን ትቆያለች ትላታለች። ከዚያም ወደ ልጇ ዙራ ክርስቲያንኛን ብቻችን ተወን ስትለው ክርስቲያን ማማ እኔ እኮ ሕፃን ልጅ አይደለሁም ብሎ ያጉረመርማል። እናቱ ግን በጥብቅ ዛሬኛ ጋር ታድራለች፣ ወደ እኔ ክፍል ገብተሽ እረፊ ብላ ተወስዳታለች። በመጨረሻም እናቱ የኤሌና ባል ኤሊዮት ይህን ጥቃት እንደፈጸመባት ስታውቅ ኤሊዮት ግን እኮ እሱ ሙሉ ሰው ይመስል ነበር ብላ ትደነግጣለች። ክርስቲያን እናቱ ኤሊዮናን ለመጠበቅና በቤታቸው እንድታድር በማድረጓ በልቡ እጅግ ይደሰታል። ምክንያቱም አሁን የሚወዳትን አስተማሪውን ከጨካኙ ባሏ አድኖ ከጎኑ የማስቀረት አጋጣሚ አግኝቷል። ይጉደኛልሽ ከባላ ማስከብሎ ሳይቀር እናቱን ከምትወስደ እሺ አሁን ወደ ውስጥ እንግባ ማንም አያቆመንም ይላታል። ኤሌና የደረሰባትን ድብደባና ህመም ለመታጠብ ወደ ሻወር ቤት ስትገባ የክርስቲያን እናት ደግሞ እኔ የክርስቲያንን ክፍል ላጽዳት ትላለች። ክርስቲያን ግን አይማማ የራሴን ክፍል እኔው ራሴ ማድራት እችላለሁ ብሎ ሊከለክላት ይሞክራል።
እናቱ ግን በፍጹም አትሰማውም። ክርስቲያንን ይህ ቤት የኔ እስከሆነ ድረስ ማንም ምን እንደማደርግ የምወስነው እኔ ነኝ ብላ በእንቢታ ትጮህበታለች። ክርስቲያን በንዴት እየተቃጠለ እሺ ከዚህ ቤት ወጥቼ እስኪሄድልሽ ድረስ ታገሺ ብሎ ያጉረመርማል። እናቱ ስትሄድም ሁልጊዜ እኮ እንደ ትንሽ ልጅ ነው የምታይኝ እያለ ይበሳጫል። ክርስቲያን ሲበሳጭ ስታየው እሷ እኮ ስለምትወድ ነው ተረጋጋ ብላ ልታረጋጋው ትሞክራለች። ክርስቲያን ግን በፍቅሯ ታንቆ እንድሞት እያደረገኝ ነው፣ ደግሞስ የሚወድን ሰው እንዴት ገፍተህ ትገፋዋለህ ትለዋለች። ክርስቲያንም እንግዲያውስ አንቺ ለምን እኔን ትገፊኛለሽ ሲል ሄሌና በሐዘን ተሞልታ ምክንያቱ እኛ አብረን መሆን አንችልም፣ ባለቤቴ ፈጽሞ አይለቀኝም፣ እናትህም ቢሆን አንተን አትለቅም ብላ እውነቱን ትነግረዋለች። ክርስቲያን ግን ተስፋ ሳይቆርጥ እርግጠኛ ነሽ እያለ ወደ እሷ ይቀርባል። አይ እናት ድከሚ ብላት እኮ ነው። ከትንሽ ቆይታ በኋላ ክርስቲያን ወደ ሄሌና ክፍል ሲመጣ እናቱ እዚህ ምን እየሰራ ነው ብላ ትጠይቀዋለች። ክርስቲያን እራት ደርሷል ልነግርሽ ነው፣ በነገራችን ላይ እንግዳ መጥቷል ላለች። እንግዳው ማን ቢሆን ጥሩ ነው? ያጨካኙና አጋንንታዊ የሄሌና ባል ኢሊዮት ነው። ኢሊዮት በክፉ ሳቅ ደህና መሻችሁ ተማሪውና አስተማሪዋ እያለ በንቀት ያያቸዋል። ክርስቲያን በድንጋጤና በንዴት ተቃጥሎ እናቱን እሱ እዚህ ምን ይሰራል ብሎ ሲጠይቃት እናቱ ልጇን ለመጠበቅ በሚል ስም ያደረገችው ይህ ክደት የሄሌናን ሕይወት ድጋሚ ገደል የሚከት ጨካኝ ውሳኔ ነው። እናቱ ግሬስ እናንተ ስትጫወቱ እኔ ደግሞ የድሮ ጓደኛዬን ኢሊዮን ደወልኩለት፣ እሱ እኮ አሁንም የሄሌና ሕጋዊ ባል ነው ትላለች። ክርስቲያን እሱ እውነተኛ ወንድ አይደለም ይደበድባታል ብሎ ሲጮህ እናቱ ግሬስ ባልተጠበቀ ሁኔታ ምናልባት ያለ ምክንያት አይሆንም ምናልባት የደረሰባት ድብደባ ይገባታል ብላ የሄሌናን መደብደብ ታጠርቃለች። ኢሊዮት በደስታ እየሳቅም አመሰግናለሁ ግሬስ፣ በመጨረሻ የሚያስብልኝ ሰው አገኘው ይላል። ከዚያም ወደ ክርስቲያን ዞሮ አንተ ትንሽ ልጅ ሂድና ሚስቴን አምጣልኝ ብሎ ያፌዝበታል። ኢሊዮት አሁንም በንቀት አንተ ሞኝ ልጅ፣ እሱ አሁን ባልጋዩ ላይ በፓንትና በትንሽ ልብስ ተቀምጣ አንተን የምትጠብቅ ይመስላል እያለ የሰቀባቸው ክርስቲያን በትዕግስት ማጣት ሂድና ባይነህ እያት ይለዋል። ኢሊዮት ምንም ሳይጠረጠር ወደ ክፍሉ ገብቶ አልጋውን ይከፍታል። ይህ ደግሞ ዝም ብሎ መጀመሪያ ሚስቱን አሳምሮ ይዘ እናቱ ግሬስ በድንጋጤ እየጮኸች አንተ አብዳል እንዲያቆመው አድርጊው ብዬሽ አልነበረም አንዲት ነገር እንኳ ማድረጋችን ብላ በሄሌና ላይ ትጮኻለች። ክርስቲያን ግን እናቱን በቁጣ እያያት እሷ ምን እንዳደረገችብህ አታውቅም፣ ሁሉንም ነገር አስተካክለዋለሁ፣ ሕይወትን እንዲያበላሹብህ አልፈቅድም ስትለው ክርስቲያን በጥብቅ እናቴ ብትወኝም እንኳን ሕይወቴን ታበላሽብኝ አልፈቅድልሽም ብሏት ሄሌናን ይዞ ከቤት ይወጣል። እናቱ አልተውህም አንድ ቀን ትረዳኛለህ እያለች ስታለቅስ ክርስቲያን ግን ሄሌናን በመኪና ይዟት ይሄዳል። በመንገድ ላይ ያሉ ክርስቲያን ሄሌናን እያየም አንድ ቀን እውነተኛ ፍቅር እንሰራ ይሆን ብሎ ይጠይቃታል። ሄሌና ግን መልስ ሳትሰጥ በቃ ወደሚቀርበው የነዳጅ ማደያ ሂድና መኪናውን አሙቀው ትለዋለች። ታሪካቸው በከፍተኛ ውጥረትና በጋራ ጉዞ ይቀጥላል። ይህንን አጭር ፊልም ከወደዳችሁት ይህን ቪዲዮ ላይክ እንዲሁም ቻናሉን ሳብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ አስገራሚ የፊልም ታሪክ እስከምንገናኝ ደህና ይሁኑ።